ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ እኔ ደህና ነኝ። ሰንበት እንዴት ሄደላችሁ ነው? እኔ ጋር አሪፍ ነው፣ ጥሩ እየሄደልኝ ነው። ዛሬው ሳና ነው እንደምታውቁት፣ እንኳን አደረሳችሁ ለማለት እወዳለሁ። ሰው ክፍሌ ነበርኩኝና ኢንተርኔት የተጠቀምኩኝ የሆነ ታሪክ አነበብኩኝና በጣም ደስ ስላለኝ ላጋራችሁ ብዬ ነው የመጣሁት። ታሪኩ ምንድነው? አንድ አዛውንት ከባለቤታቸው ጋር መንገድ ላይ ወክ እያደረጉ ነበር እና ሰዓቱ አመሻሽ ላይ ስለነበር በሚራመዱበት ወቅት ዝናብ ይመጣል፣ ኃይለኛ ዝናብ ይጥላል እና ዝናቡ መብረቅ ያዘለ ነበር፣ በጣም ንፋስ ነበረው እና ዞር ዞር ብለው ተመልክተው አነስ ያለች ካፌ ያገኛሉ። እዛ ካፌ የሚገቡና ተቀምጠው ሰዓታትን እየተጫወቱ እያወሩ ሻይ ቡና እያሉ ይቆያሉ። ዝናቡ ግን ሲያዩት የሚቆም አይነት አልነበረም። ከዛ በኋላ ዌተሩን ይጠሩታል። ማኔጀር ነበር፣ እንዳጋጣሚ የካፌው ማኔጀር ነበር። ይጠይቁታል፣ ማደሪያ ማግኘት እንችላለን? ምክንያቱም ይሄ ዝናብ እንደምታየው የሚጠፋ መሄድ አይመስልም እና ዛሬ አዳራችን እዚህ ብናደርገው አስበናል ብሎ ይነግሩታል። ዌተሩ ዛሬ ሁሉም ክፍሎች የተያዙ ናቸው ይላቸዋል። ሁለቱም ጥንዶች አዝነው በቃ ሌላ ቦታ እንፈልጋለን ብለው ወደ ውጭ ሊወጡ ሲሉ እኔ ክፍል ብታድሩስ፣ የኔን ክፍል ብሰጣችሁ ምን ይመስላችኋል? የኔን ክፍል ብሰጣችሁ ምን ይመስላችኋል አላቸው። አይ እንደዛ መሆን አይችልም፣ እኛ ወተን ሌላ ቦታ ፈልገን እናድራለን፣ ችግር የለውም ይሉታል። በወቅቱ የነበረውን ነገር ይነግራቸዋል። ስብሰባ ከተማ ውስጥ እንደነበረና ሁሉም ሆቴሎች ተይዘው እንደሆነ ይነግራቸዋል። ያላቸው አማራጭ ያን ያህል ጥሩ ባይሆንም እኔ ክፍል ብታድሩ የተሻለ ነው ብሎ ይነግራቸዋል። አዛውንቱም አንተስ ምን ትሆናለህ ልጄ ይሉታል። እኔ የማደርገውን ነገር አላጣም፣ ችግር የለውም ለምን ያታስቡ ይላቸዋል። ሀሳቡን ተቀብለውት ገብተው ያድራሉ። በንጋታው ያደሩበትን ሂሳብ ይከፍሉና ከመውጣታቸው በፊት አንተ ግን የዚህ የትንሽ ካፌ ማኔጀር ሳይሆን ትልቅ ሆቴል ማኔጀር ነው መሆን ያለብህ፣ እንደዛ አይነት አይደንቲቲ ነው ያለ ይለዋል። ማኔጀሩም ደስ ይለዋል ይህንን በሚሰማበት ጊዜ። ከዛ በኋላ አዛውንቱ ቀበል ያድርግና ከዛ አዛውንቱ አንድ ቀን ምናልባት ለአንተ የሚሆን ትልቅ ሆቴል ገነባ ይሆናል ይለዋል። በዛን ሰዓት ሶስቱም ስቀው ተሳስቀው ይለያያሉ ማለት ነው። ከ2 ዓመታት በኋላ ይሄ ማኔጀር ያደረገውን ነገር ረስቶታል። ኦልሬዲ የራሱ ላይፍ እየኖረ ነው እና የሆነ ሰዓት ላይ ደብዳቤ ደርሷል። ደብዳቤውም የተላከው ከአዛውንቱ ነበር። ስለ ዝናባማው ምሽት የሚያወራ ደብዳቤ ነበር እና ኒውዮርክ ኢንቫይት እንዳደረገው እና የትኬት አስተካክሎለት እንደጠራ ኢንቫይት እንዳደረገው የሚናገር ደብዳቤ ነበር። ያንን ያነበዋል። ያ ሰውዬ እንደሆነ ያስታውሳል። ግን ይሄዳል። ኒውዮርክ ይገናኛሉ። ሻይ ቡና ብለው የተወሰነ ይጫወታሉ፣ ያወራሉ። የነበራቸውን ቆይታ ምናምን ሁሉ ነገር ሼር ያደርጋሉ። ከዛ በኋላ ትንሽ ብንራመድ ምን ይመስልሃል ይለዋል። የአዛውንት ወጣቱ ክለርክ ደስ ይለዋል። እሺ ደስ ይለኛል ብሎት አብሮት ወክ ማድረግ ይጀምራል። ግን ወደሆነ ሰፈር ይወስዷል እና ትልቅ ህንጻ ፊት ለፊት ያቆማል። ይህ ህንጻ ይታይሃል አለው። አዎን። ዋው እንዴት የሚገርም ግን በጣም ትልቅና ግዙፍ ሆቴል ነው ይለዋል። አዛውንቱም ይሄ ሆቴል አንተ ማኔጀር ሆነ የምትሰራበት ሆቴል ነው፣ ትዝ ይልሃል ያኔ ቃል ይገባውልኝ ይለዋል። የቀለድክ መሆን አለበት ይለዋል እና ትክክል መሆኔን አረጋግጥልሃለሁ ብሎት ያሳየዋል መረጃዎችን ምናምንና በጣም ተገርሞ ልጁ የምርን ነው ሲለው እውነት እንደሆነ ይነግረዋል፣ ያረጋግጥለታል። እና ከዚህ ስቶሪ ምንድን ነው የተረዳነው? ምንም አይነት ነገር ኤክስፔክት ሳናደርግ ግን አይደንቲቲያችን የኛ ማንነት
ካይንድ እና ሄልፕፉል ከሆነ የሚገጥመንም ነገር ልክ በዛው ልክ ነው የሚሆነው ማለት ነው። ሶ ጀስት ቢ ካይንድ፣ መልካም ሰዎች ለሰው ክፉ ነገር አንስራ። መልካም ነገር ከሰራ መልካም ነገር ይገጥመናል፣ ምንም ጥያቄ የለውም። ሶ ጀስት መልካም ነው ማለት ምናልባት ከሰው ላናገኝ እንችላለን የመልካምነታችንን ዋጋ፣ ግን ፈጣሪ ያውቅበታል እንዴት አድርጎ ትክክል እንደሆንን የሚያረጋግጥበትን መንገድ ያሳየናል። ሶ ምንም አይነት ነገር ከሰው ሳንጠብቅ መልካም ሰዎች እንሆን፣ ክፋትን አናስብ። ክፋት መስራት ምንም ጥቅም የለውም። ሶ ዛሬ ያመጣሁላችሁ ታሪክ ይህንን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። እወዳችኋለሁ። ቻው።